በአሜሪካ የፖለቲካ መድረክ የፕሬዝዳንት ዶናልድ ትራምፕ የቅርብ አጋር የነበረው ታዋቂውን ወግ አጥባቂ አክቲቪስት ቻርሊ ከርክን በዩታ ቫሊ ዩኒቨርሲቲ ካምፓስ በሺዎች የሚቆጠሩ ሰዎች ፊት በጥይት ገድሏል የተባለው የ23 ዓመቱ ታይለር ሮቢንሰን የሞት ቅጣት ሊደርስበት አይገባም ሲሉ ጠበቆች በፍርድ ቤት ተከራከሩ። ተኳሹ የታለመለትን ኢላማ ብቻ ነው የመታው፣ በሕዝብ ላይ ምንም አይነት አደጋ አላደረሰም ያሉት ጠበቆቹ በመጪው የሴፕቴምበር 1 ችሎት ከመድረሱ በፊት የሞት ፍርዱን ለመቃወም ከፍተኛ የሕግ ፍልሚያ ላይ ናቸው። በመካከለኛው ምስራቅ በኢራንና አሜሪካ መካከል ያለው የጦርነት እሳት በከፍተኛ ሁኔታ ተጋግሏል። የኢራን እስላማዊ አብዮታዊ ዘብና የጦር ኃይሉ ከፍተኛ ባለስልጣናት አሜሪካ ሌላ ጥቃት ከሰነዘረች ከዚህ ቀደም ባልታየ ሁኔታ ምላሽ በመስጠት ለተራዘመና ቀጣይነት ላለው ጦርነት ዝግጁ ነን፣ የጦርነት መርሃችንም ወደ ቅድመ ማጥቃት ተቀይሯል ሲሉ ይፋዊ ማስጠንቀቂያ ሰጥተዋል። በዋሽንግተን የአሜሪካው የመከላከያ ሚኒስትር ፒት ሄግሴትና የገንዘብ ሚኒስቴሩ ስኮት ቤሴንት በኢራን ወደቦች ላይ የተጣለውን የባህር እገዳ ላልተወሰነ ጊዜ እንደሚያራዘሙና በታሪክ ታይቶ የማይታወቅ አዲስ የኢኮኖሚ ማዕቀብ በሚቀጥለው ሳምንት እንደሚጥሉ አስታውቀዋል። ይህ በእንዲህ እንዳለ ሁቲዎችና የኢራን ወታደሮች በሆርሙዝ ወሽመጥ ላይ የነዳጅ መርከቦች ላይ ጥቃት መሰንዘራቸውን ቀጥለዋል። በሌላ በኩል ደግሞ በዓለም አቀፍ ደረጃ አነጋጋሪ የሆነ ሚስጥር ይፋ ሆኗል። በባህር ላይ ከ250 ቀናት በላይ የቆዩት የአሜሪካው የኒውክሌር አውሮፕላን ተሸካሚ መርከብ ዩኤስኤስ አብርሃም ሊንከን አባላት በከፍተኛ የስነ ልቦና ጫና፣ የምግብ እጥረት፣ የውሃ ብክለትና የቧንቧ መሰበር ምክንያት ከመርከቡ ላይ ወደ ውቅያኖስ በመዝለል ራስን ለማጥፋት እየሞከሩ እንደሆነ ተገልጿል። የአሜሪካ ሴናተሮች በፔንታገን ላይ ከፍተኛ ምርመራ እንዲደረግ ጥሪ አቅርበዋል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁን? በዚህ ቪዲዮ የፍርድ ቤት ክርክሮችን፣ የወታደራዊ ስትራቴጂ ለውጦችንና ከአሜሪካ ጀርባ ያሉ አሳዛኝ ሚስጥሮችን የያዙ ሰበር መረጃዎችን በጥልቅ ትንተና ይዘንላችሁ ቀርበናል። ቪዲዮውን ላይክ እና ኮመንት በማድረግ እንድትጀምሩ እንዲሁም ሰበር መረጃዎችን ስንለቅ በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቤተሰባችን አባል ሁኑ እያልን እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በቀጥታ ወደ መረጃዎቹ እንሻገር። በአሜሪካ የፖለቲካ ታሪክ ውስጥ ትልቅ ድንጋጤ የፈጠረው የቻርሊ ኪርክ ግድያ አሁን ደግሞ ወደ አዲስ የሕግ ፍልሚያ ተሸጋግሯል። ታዋቂው ወግ አጥባቂ አክቲቪስትና የፕሬዝዳንት ዶናልድ ትራምፕ የቅርብ አጋር የነበረው ቻርሊ ከርክ በዩታ ቫሊ ዩኒቨርሲቲ ካምፓስ ውስጥ በተካሄደ የሕዝብ ክርክር መድረክ ላይ ተማሪዎችን እየተከራከረ በነበረበት ወቅት በጥይት ተመቶ መገደሉ ይታወሳል። አቃቤ ሕግ ግድያውን የፈጸመው የ23 ዓመቱ ታይለር ሮቢንሰን ነው ሲል የሞት ቅጣት እንዲፈረድበት ለፍርድ ቤቱ ጠይቋል። የአቃቤ ሕግ ክስ እንደሚለው ሮቢንሰን የአያቱን ከፍተኛ ኃይል ያለው ጠመንጃ ይዞ ከካምፓሱ ህንፃ ላይ በመመሸግ በሺዎች በሚቆጠሩ ሰዎች ፊት ተኩሶ ኪርክን በመግደሉ ሆን ብሎ በሌሎች ህዝቦች ላይ የሞት አደጋ ፈጥሯል ብለዋል። ነገር ግን በዚህ ሳምንት የታይለር ሮቢንሰን ተከላካይ ጠበቆች ለፍርድ ቤቱ ባስገቡት አዲስ የህግ ሰነድ ደንበኛቸው የሞት ቅጣት ሊደርስበት አይገባም ሲሉ ተከራክረዋል። የጠበቆቹ ዋና የህግ መከራከሪያ ነጥብ ተኳሹ የተጠቀመው ስኮፕ ያለው ጠመንጃ ሲሆን ያቀደውንና የታለመውን ኢላማ ብቻ ነው በጥይት የመታው። በአንድ ጥይት ብቻ ተኩሶ ኢላማውን ስለመታ በዙሪያው የነበሩ ሌሎች ሰዎች ላይ ከፍተኛ የሞት አደጋ አልፈጠረም። ስለዚህ በህጉ መሰረት የሞት ፍርድን የሚያስፈርድ ምክንያት የለም ሲሉ ተከራክረዋል። ይህ ጉዳይ ዩታህ የፖለቲካ ግድያን እንዴት እንደምትዳኝ ትልቅ ፈተና የሆነባት ሲሆን በመጪው ሴፕቴምበር 1 በሚካሄደው ችሎት ዳኛው በታይለር ሮቢንሰን ላይ የመጨረሻውን የችሎት ማረጋገጫ ውሳኔ ይሰጣል ተብሎ ይጠበቃል። ሮቢንሰን እስካሁን በእሱ ላይ በቀረበው ክስ ላይ የጥፋተኝነትም ሆነ የይግባኝ አቤቱታ አላቀረበም። ከአሜሪካ የውስጥ ፖለቲካ ወደ መካከለኛው ምስራቅ የጦር ግንባር ስንሸጋገር የቴህራን ወታደራዊ መሪዎች ፍጹም አደገኛ የሆነ አዲስ መግለጫን አውጥተዋል። የኢራን እስላማዊ አብዮታዊ ዘብ ከፍተኛ ባለስልጣን ረሱል ሳናኢራድ ከአሜሪካ ጋር አዲስ የጦርነት አዙሪት የሚቀሰቀስ ከሆነ ቴህራን ከዚህ ቀደም ከነበረው በጠነከረ ሁኔታ ምላሽ እንደምትሰጥ አስታውቀዋል።
ባለስልጣኑ አክለውም ጠላት በሀገር ውስጥ ክፍፍልን በመፍጠርና የኢኮኖሚ ጫና በማሳደር ተቃውሞዎችን ለማስነሳት እየሞከረ ነው፣ ነገር ግን ይህ አያሸንፈንም ብለዋል። የኢራን ሰራዊት ምክትል ጠቅላይ ኢታማዦር ሹም አሊሬዛ ሼክ በበኩላቸው የኢራን እስላማዊ ሪፐብሊክ ለረጅም ጊዜ ለሚዘልቅ የተራዘመ ጦርነትና ቀጣይነት ላለው ወታደራዊ ዘመቻ ሙሉ በሙሉ ዝግጁ መሆናቸውን ገልጸዋል። ከሁሉም በላይ የዓለም አቀፍ ጦርነት ተንታኞችን ቀልብ የሳበው የኢራን የጦርነት መርህ መቀየር ነው። የኢራን ጦር ቀደም ሲል ይከተለው የነበረውን የመከላከል አቋም ሙሉ በሙሉ በመተው ወደ ጥቃትን ቀድሞ ማስቀረትና ወደ ማጥቃት እርምጃ መውሰድ ተሸጋግረዋል። ለዚህም ሲባል ኢራን በርካታ ሚሳኤሎችንና ድሮኖችን በከፍተኛ ሁኔታ ማምረት መጀመሯን ገልጻለች። በአሜሪካና በኢራን መካከል በሰኔ ወር ተደርሶ የነበረው ጊዜያዊ የመግባቢያ ሰነድ በመፍረሱ በሁለቱ ሀገራት መካከል ያለውን ግጭት በስፋት እየጨመረው ይገኛል። በቴህራን ማስፈራሪያ የተቆጡት የዋሽንግተን ባለስልጣናት በበኩላቸው በኢራን ላይ ያለውን የኢኮኖሚና የባህር ኃይል ጫና ወደ ላቀ ደረጃ አድርሰውታል። የአሜሪካ የመከላከያ ሚኒስትር ፒት ሄግዜት ወደ ፓናማ በወጡበት ወቅት ለጋዜጠኞች እንደተናገሩት የአሜሪካ የባህር ኃይል መርከቦችን እየቀያየረ በመጠቀም በኢራን ወደቦች ላይ የተጣለውን የባህር እገዳ ላልተወሰነ ጊዜ ማስቀጠል የሚያስችል ሙሉ አቅም አለው ብለዋል። በተመሳሳይ መልኩ የአሜሪካ የገንዘብ ሚኒስቴር ስኮት ቤሴንት ከኒውማክስ ጋር ባደረጉት ቃለ ምልልስ በሚቀጥለው ሳምንት ለሚሰጡት ተጨማሪ መግለጫዎች ተዘጋጁ፣ በአንድ ሀገር ላይ በሚደረግ የኢኮኖሚ ማግለል ታሪክ ውስጥ ታይቶ የማይታወቅ አይነት ከባድ እርምጃዎችን በኢራን ላይ እንወስዳለን ሲሉ አስታውቀዋል። በሆርሙዝ ወሽመጥ የተደቀነው አደጋ። ኢራን በበኩሏ የአሜሪካን እገዳ ለመመከት የዓለምን የነዳጅ መስመር የሆነውን የሆርሙዝ ወሽመጥን ዳግም ዘግተዋለች። ከጦርነቱ በፊት በቀን ከ130 እስከ 140 መርከቦች ያልፉበት በነበረው በዚህ ወሽመጥ አሁን ግን በቀን 8 መርከቦች ብቻ ለማለፍ ተገደዋል። በተጨማሪም በቅርቡ የአቡዳቢ ብሔራዊ የነዳጅ ኩባንያ ንብረት የሆኑ 2 ነዳጅ ጫኝ መርከቦች ጥቃት እንደደረሰባቸው የዩኤኢ ብሔራዊ ዜና ኤጀንሲ ዘግቧል። ፕሬዝዳንት ዶናልድ ትራምፕ አሜሪካ በወሽመጡ ላይ ሙሉ ቁጥጥር አላት ቢሉም ቴህራን ማዕቀቦቹ እስካልተነሱ ድረስ ወሽመጡ አይከፈትም ስትል አስተባብላለች። በዚህ ሁሉ ወታደራዊ ፍጥጫ መካከል በዓለም አቀፍ ደረጃ ትልቅ መነጋገሪያ የሆነ አዲስ ሚስጥር ወጥቷል። በባህር ላይ ከ250 ቀናት በላይ የቆዩት የአሜሪካ የኒውክሌር አውሮፕላን ተሸካሚ መርከብ ዩኤስኤስ አብርሃም ሊንከን አባላት በከፍተኛ የስነ ልቦና ጫና፣ የምግብ እጥረትና የቁሳቁስ መበላሸት ውስጥ ይገኛሉ። ሲቢኤስ ኒውስ እና ሚሊታሪ ታይምስ እንደዘገቡት ከሆነ መርከቧ ላይ የሚገኙ አባላት ከባድ የመሰላቸትና የጭንቀት በሽታ ስለያዛቸው ከመርከቡ ላይ ወደ ውቅያኖስ በመዝለል ራሳቸውን ለማጥፋት ሞክረዋል። የካሊፎርኒያው ኮንግረስማን ማይክ ሌቪን እና ሴናተር ሪቻርድ ብሉሜንታል እንደገለጹት በመርከቧ ላይ ያሉ 5000 ወታደሮች የሚከተሉት አስከፊ ሁኔታዎች ገጥመዋቸዋል። የምግብ እጥረት፣ የንጽህናና መሰረተ ልማት ውድመት፣ የአእምሮ ጤናና የድምፅ ንዝረት ናቸው። ሴናተሮች ፔንታገን በአስቸኳይ ምርመራ እንዲያደርግና የኮንግረስ ልዑክ መርከቧን እንዲጎበኝ ጥሪ አቅርበዋል። የመከላከያ ሚኒስትሩ ፒት ሄግዜት ግን ዘገባዎቹ ሁሉንም ወታደሮች አይወክሉም ሲሉ አስተባብለዋል። አሜሪካ አሁን ዩኤስኤስ አብርሃም ሊንከንን በዩኤስኤስ ጆርጅ ዋሽንግተን ለመተካት እየተዘጋጀች ትገኛለች። የተከበራችሁ ውድ ተመልካቾቻችን የቻርሊ ከርክ ገዳይ የሞት ቅጣት ክርክር፣ የኢራን አዲስ የማጥቃት ወታደራዊ መርሃ ግብር፣ የአሜሪካ ያልተገደበ የኢኮኖሚ ማዕቀብና የዩኤስኤስ አብርሃም ሊንከን መርከብ ላይ የተከሰተው አሳዛኝ የባህርተኞች ቀውስ የዛሬ መረጃዎቻችን ነበሩ። እነዚህ ክስተቶች በአሜሪካ ፖለቲካና በመካከለኛው ምስራቅ ጦርነት ላይ ምን አይነት ተጽዕኖ የሚያሳድሩ ይመስሏችኋል? አስተያየታችሁን በኮመንት መስጫው ላይ አጋሩን። ቪዲዮን ከወደዳችሁት ላይክ ማድረግና ለወዳጆቻችሁ ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ ሰበር አነጋጋሪ መረጃዎች እስክንገናኝ ድረስ ቸር ሰንብቱን።